እኛ እኮ ልጅ መውለድ ጠልተን አይደለም። እኛ እኮ ባል ማግባት ጠልተን አይደለም። መልካም ነገር ማን ይጠላል? ግን እናንተ እንኳን ለሴት ልጅ ለወንድ አትመለሱ። አሁን ስደፍሩ ስሜታችሁ በጣም ነው እንደ ጣሪያ የነካው። እኔ እኮ በዚህ ኑሮ ውድነት፣ በዚህ ባለቀ ዘመን፣ በዚህ ምንም በማያጓጓ ዘመን ምን ያህል ቢፈላባችሁ ነው ከሴትም አልፎ ወንድ ብቻ ሳይሆን ህፃን ልጃችሁን የምትደፍሩት? ወንድ ግን ምን አይነት ፍጥረት ነው? ወንድ እኮ መጠላቱ ላይ መጠላት ያንሰዋል። እኔ ቃል ያጥረኛል። ምንድነው ይሄን ያህል ለአንድ ደቂቃ ስሜት ይሄን ያህል ኤክስትራ በጣም ርቀት የምትሄዱት? እኔ ወንድ ሰውን እንደማይወክል ነው የሚሰማኝ። ደግሞ እኮ ሴትን ታጣጥላላችሁ ከእናንተም ብዙ ቆሻሾች። በጣም በዚህ ቪዲዮ ላይ አንድ የገረመኝ ነገር እውነት ነው። የሴቶችን እንቅስቃሴ መቃወም መቻል፣ የሴቶችን ጥቃት መቃወም መቻል አለብን። ኦብቪየስሊ ትክክል አይደለም። ሴቶች መደፈርም የለባቸውም፣ ወንዶችም ቢሆኑ መደፈር የለባቸው። ይሄ ትክክልና እውነት ነው። ነገር ግን ምን አሁን ከዚህ ሴትዮ የተረዳሁት ነገር ምንድነው? ደዌ ማለት ሀሳቡን የገለጸችበት መንገድ እኔ ፐርሰናሊ አልተመቸኝም። ብዙ ጊዜ ምን መሰላችሁ ችግሩ፣ የሆነ ሰው ሲያጠፋ ጀነራላይዝ የምናደርገው ነገር አለ። አይ ወንዶች እያለች ነበርና ሲጀመር መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር ፍጥረትን ሁሉ መልካም አድርጎ ፈጥሯል። እግዚአብሔር የሰው ልጅ ሲፈጥር በመልኩና በምሳሌው አድርጎ ፈጥሯል። በመልኩና በምሳሌ ወንድና ሴት አድርጎ ፈጥሯቸዋል። የእግዚአብሔር ሐሳብ በጾታ ውስጥ አለ። የእግዚአብሔር ፍቃድ፣ የእግዚአብሔር የሆነው ነገር በጾታ ውስጥ አለ። ወንድ ልጅ ክቡር ነው፣ እውነት ነው። ሴት ልጅም የምትከበር ናት። ወንድ ልጅ እንዲያውም በመጽሐፍ ቅዱስ በኤፌሶን ላይ ሲናገር እኮ ወንድን እንደ ቤት ራስ ይናገራል። ሴትን ደግሞ ላይክ ክርስቶስ ቤተክርስቲያንን እንደወደደ ባል ደግሞ ሚስቱን እንዲወድ ይናገራል። ስለዚህ አንዳንድ ሰዎች ተሳስተዋል። አንዳንድ ሰዎች ያደረጉት ነገር መጥፎ ነው ማለት ጀነራላይዝ ማድረግ መጥፎ ነው። በቃ ትክክል አይደለም ማለት። አዎ የደፈሩ አሉ። በጣም እቃወማለሁ። በጣም መደረግ የሌለበት ነገር ነው። አክቹዋሊ እንደዚህ አይነት መጥፎ ድርጊት መወገዝም አለበት፣ መቃወም መቻል አለብን። ይህንን ለመቃወም እኔ ማለት የሆነ የተለየ እምነትና የሆነ ሰዎች የሚንቀሳቀሱበት እንቅስቃሴ ሙቭመንት ውስጥ መግባት አያስፈልግም። ኖርማሊ ማንም ሰው ባይ ኔቸር ሊቃወሙ የሚገባ ነገር ነው ብዬ አምናለሁ። ስለዚህ ጀነራላይዝ አናርግ። ጀነራላይዝ ማድረጉ ሳይሆን የሚጠቅመን ሮንግ የሆነውን ነገር እንደ ሮንግ መጠቀም እንጂ አሁን እዚህ ጋር ወንድም መጥላት ምናምን ምንድን ነው ማለት? መልክቱ ምንድን ነው? ወንድ ልጅ መጠላት እንዳለበት ለማሳየት ነው? ኖ፣ ይሄ ኦብቪየስሊ በጣም የተሳሳተ አመለካከት ነው። ድርጊቱን አዎ እቃወማለሁ። በዚህ ሴቶችም እንዲህ አይነት ነገር ቢያደርጉ ሴቶችን እቃወማለሁ። በዚህ ግን ጀነራላይዝ አድርጊ ሴቶች ምናምን ለዚህ ነው የማናገባው ለዚህ ነው የማንወልደው አይባልም። በዚህ እንደዚህ አይነት አይባልም ማለት ሰው መጽሐፍ ቅዱስ ሲናገር ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ ላይ። ሰው ለማይረባ አእምሮ አሳልፎ ሲሰጥ አስተሳሰቡ እንዲህ አይነት ነው የሚሆነው። በቃ ለሕፃን ልጅ አይራራም፣ ሲደፍር አይራራም፣ ሌላ ነገር ሲያደርግ አይራራም። ይሄ ለምንድን ነው ከተባለ ሰው ለማይረባ አእምሮ ተላልፎ ስለተሰጠ በእግዚአብሔር መልክና ምሳሌ ተሰርቶ ሳለ በእግዚአብሔር መልክና ምሳሌ ተፈጥሮ ሳለ ክቡር ሆኖ ሳለ እንዲህ አይነት ድርጊት ሲያደርግ ይህ ሰው ለማይረባ አእምሮ አሳልፎ ተሰጥቷል ማለት ተላልፏል ማለት ነው። ስለዚህ እህቴ የተናገርሽበት መንገድ እኔ ኦብቪየስሊ አልወደድኩትም። በቃ ማለት ድርጊቱን ማውገዝሽ ትክክል ነው፣ ግን የጮንዶች ምን እንዲህ አይነት ተርም ራሱ መጠቀም እንዲህ አይነት ቃላት መጠቀም ራሱ መልእክትሽን ሞር ተደራሽ እንዳይሆን ያደርጋል ለማለት ነው። ምክንያቱም ነገ አንቺ ወልደሽም ሊሆን ይችላል፣ ደግሞም ወደፊትም ልትወልጂ ትችላለሽ። ዛሬ ይህን ስላልሽ ልትወልጂ ትችላለሽ። ግን ይህንን ቪዲዮ የሚያዩ ያንቺ የሆኑ ልጆችና ዘመዶች ካንቺ መልካም ነገር አይማሩ። ስለዚህ መቃወምን ተቃውሚ፣ እኔም መደግፍሻለሁ። በፍጹም መደረግ የለበትም። ሴት ልጅ መደፈር የለባትም።
ሴት ልጅ መከበር አለባት። ሴት ልጅ በመጽሐፍ ቅዱስ እንኳን የቤተ ክርስቲያን ምሳሌ ናት። ስለዚህ በጣም ልትወደድ ልትከበር የሚገባት የእግዚአብሔር ውብ ድንቅ ፍጥረት ናት። ስለዚህ እንደዚህ መደረግ በፍጹም የለባት። እንደዚህም የሚያደርጉ ደግሞ በጣም መወገዝ አለባቸው። በቃ ትክክል አይደለም። በቃ መደረግ የለበትም፣ በፍጹም መደረግ የለበትም እና ይህንን ለማለት ነው። እወዳቸዋለሁ።